ዋጓን ዩቲዩብ ዋጓን ገነርስ ዋጓን አርሰናላውያን እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። በያላችሁበት ሀገር ሰዓት አቆጣጠር እንደምን ከረማችሁ። ሳሚ ነኝ። ለማታውቁኝ የዩቲዩብ ቻናሌ ስም ሳሚ ገነር ይባላል። የአርሰናል ደጋፊ ሆናችሁ ስለ አርሰናል መስማት የምትፈልጉ የሌላ ክለብ ደጋፊ ሆናችሁ ስለ አርሰናል መስማት ይመቸናል የምትሉ ከሆነ ምን ጠብቃላችሁ? አሁኑኑ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ነባሮች ላይክ፣ ሼር፣ ኮመንት በማድረግ ዩቲዩብ ቻናላችንን ሞቅ ደመቅ እንድታደርጉልን ስል በአክብሮት ጠይቃለሁ። ተመልሻለሁ። እንግዲህ በካራቦ ካፕ የሴሚ ፋይናል መርሃ ግብር አርሰናል ከሜዳው በመውጣት ስታንፎርድ ብሪጅ ላይ ቸልሲን የሚያስተናግድበት ጨዋታ ነገ ይጠበቃል። ስለዚህ አንዳንድ ነገር ለማለት ነው የመጣሁት። አርሰናል ካራቦ ካፕ እንግዲህ የባለፈው የኤፍኤ ካፕ ጨዋታ ከፖርትስማውዝ ጋር ከሜዳችን ውጪ ተጉዘን ያደረግነው አንድ ጨዋታ ነበር። እሱን በተሳካ ውጤት 10 ተጫዋቾችን ሮቴት አድርገን 4 ግቦችን አስቆጥረን 1 ግብ ተቆጥሮብን ወደ 4ኛው ዙር የኤፍኤ ካፕ መርሃ ግብር ማለፋችን እናረጋግጠናል። አሁን ሰዓቱ የካራቦ ካፕ ነው ብዬ አምናለሁ። በዚህ አጋጣሚ ካራቦ ካፕ ላይ አርሰናል እጅግ በጣም ሲሪየስ መሆን አለብን። ምክንያቱም ምንድነው? ካራቦ ካፕን አርሰናል ካሳካ እጅግ ብዙ ዓመታት ተቆጠሩ፣ ወደ 33 ዓመት አካባቢ። ምክንያቱም ለመጨረሻ ጊዜ አርሰናል ካራቦ ካፕ ዋንጫን ያነሳው በ1993 ዓመተ ምህረት ነበር። እኔ ሁላ አልተወለድኩም። ሜቢ ብዙዎቻችሁም የአርሰናል ደጋፊዎች አልተወለዳችሁና አልተመለከታችሁም ይሆናል ይሄን ጨዋታ። እሱ ብቻ አይደለም፣ ይሄን ጨዋታ እጅግ በጣም ወይም ደግሞ ይሄን ኮምፒቲሽን በግሌ እጅግ በጣም አርሰናል እንዲያሳካው ምናልባትም ከኤፍኤ ካፕ በላይ የምፈልገው ትሮፊ ነው። ነገር ግን አይኖ ኤፍኤ ካፕ ከካራቦ ካፕ የተሻለ ነው። በእንግሊዝ ካሉ ኮምፒቲሽኖች ዝቅተኛው የሚባለው ካራቦ ካፕ ነው። ነገር ግን ለምንድን ነው እሱን የምፈልገው? ፋይናሉ የሚደረገው በማርች ወር ላይ ስለሆነ ማለትም ከሁለት ወራት በኋላ እሱን ዋንጫ ማሳካት ከቻልን በፕሪሚየር ሊጉ የምናደርገው ጉዞ ለዋንጫ የምናደርገው ጉዞ አለ። በቻምፒዮንስ ሊግ ላይ የምናደርገው የዋንጫ ጉዞ አለ። ለሱ እጅግ ትልቅ ብርታት ሊሆነን የሚችል ኮምፒቲሽን ስለሆነ እዚህ ጨዋታ ላይ ሲሪየስ የሆነ ላይንአፕ ነው የምፈልገው። ስትሮንግ ቲማችንን ነው አርቴታ ይዞ እንዲገባ የምፈልገው። እንደነገርኳችሁ ነው አርሰናል የሚያስፈልገው ያ ዊኒንግ ሜንታሊቲ አለ። ብዙዎቹን ነገር ቀይሮ፣ ነገር ግን ስቲል ውስጣችን የሚሰጋው ነገር አለ። ምናልባትም ያ ዊኒንግ ሜንታሊቲ ስለሌላቸው መጨረሻ አካባቢ ላይ ሲደርሱ ሼኪ ቢሆኑስ ምናምን የምንለው። ለዚህ መፍትሄው የካራቦ ካፕን ማንሳት ነው ብዬ በግሌ ያስባለሁ። የእናንተ በዚህ ሀሳብ የምትስማሙ ከሆነ ኮመንት ሴክሽን ላይ አሳውቁኝ። ስለዚህ ይሄን ጨዋታ እጅግ በጣም ፎከስ አድርገን መግባት አለብን ብዬ አስባለሁ። ላስት ታይምም ሴሚ ፋይናል ደርሰን ነበር። ላስት ይር ታስታውሱታላችሁ። እኔ በጣም የማረሰውና እጅግ በጣም የተበሳጨውበት በአርሰናል ፐርፎርማንስ ያፈርኩበት መርሃ ግብሮች ነበሩ። በሜዳችንም ኤምሬትስ ስቴዲየም 2-0፣ ከሜዳችንም ውጪ ሴንት ጄምስ ፓርክ ላይ ተጉዘን 2-0፣ በአጠቃላይ 4-0 በደርሶ መልሱ 4 ግቦች ተቆጥሮብን 1 ግብ እንኳን ማስቆጠር ሳንችል በኒውካስትል ፍጹም የበላይነት ተሸንፈን ከዚህ ሴሚፋይናል ውጪ የተደረግንበት ጨዋታ ነበረ። ካምናው ስህተታችን አርመን ግን የለንደኑን ተፎካካሪ ነን ብለው የሚያስቡት ነገር ግን እኛ ላይ ለመድረስ ገና ብዙ የሚቀራቸው ቸልሲን ነገ እንግዲህ በሜዳው ማሸነፍ ይኖርብናል ማለት ነው። ከቸልሲ ጋር የመገናኘት እድል አግኝተን ነበር። ታስታውሳላችሁ። በ13ኛው ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር በ6 ነጥብ ልዩነት ብቻ ከአርሰናል ርቆ 3ኛ ደረጃ ላይ ይገኝ ነበር። በጊዜው ሚዲያዎች እንዳለ ብዙ ተነጋግረው ነበር። ምክንያቱም ባርሰሎናን በሜዳቸው 3-0 አሸንፈው በቻምፒዮንስ ሊጉ ስለመጡ አርሰናልንም አሸንፈው የነጥብ ልዩነቱን ወደ 3 ነጥብ በማጥበብ የዋንጫ ተፎካካሪ
መሆን የሚችል ብዙ ወጪ ስፔንድ የተደረገበት ጥሩ አሰልጣኝም ያለው ኳሊቲ ቲም ነው ተብሎ ስለ ቸልሲ ነበረ ሲወራ የነበረው። ጨዋታው ተጀመረ። እውነትም ቸልሲ ግብ ማስቆጠር ችለው ነበረ በቻሎባ አማካኝነት። ከዛም በኋላ ግን ያ ደርቲ ተጫዋቻቸው ከዴክላን ራይስ ጋር በተደጋጋሚ አርሰናል ቸልሲ በተገናኙ ቁጥር ስሙ ከዴክላን ራይስ ጋር የሚነሳው ካይሴዶ በቀይ ካርድ ወጣ። አርሰናል ሜሪኖ ግብ አስቆጠረ። 1-1 በሆነ ውጤት ነበር የተለያየ ነው። ነገር ግን ከጨዋታው መጠናቀቅ በኋላ የቸልሲ ደጋፊዎች ኤቭሪዋን ስለ ቸልሲ ነበር የሚወራው። ዋቴ ፋይት! አዎ ጥሩ ፋይት አድርገዋል። ነገር ግን ኤግዛጁሬት ተደረገ። ሊስን ለምን አርሰናልን እንደምወድ በደንብ አሁንም ልንገራችሁ። ጠላታችን ብዙ ስለሆነ አርሰናል ምንም አይነት ፐርፎርማንስ ያሳይ ኔቨር ኤግዛጁሬት ተደርጎ አይታወቅም። የሴት ፒስ ብቃታችንን ተመልክታችኋል ሲዝኑ ሲጀምር ስቲልም ድረስ። ነገር ግን መጀመሪያ ከማሞገስ ይልቅ ምንድን ነበር ማለት የጀመሩት? ዳርክ አርት ምናምን በጣም አርሰናል ያለውን ኳሊቲ ማኮሰስ፣ ግን የአርሰናል ተጋጣሚ የሆነውን ኤኒቲም ማግዘፍ ይወዳሉ። አርሰናል ጋር የተያዘውን ኤቭሪቲንግ ማርቲኔሊ ላይ የደረሰውን ታስታውሳላችሁ። ኤኒቲንግ ከአርሰናል ጋር የእንግሊዝ ሚዲያ ኤኒዋን ፉትቦል ፋንስ ቨርጅል ቫንዳይክ ራሱ አይታችሁታል። ከሊቨርፑል አርሰናል ጌም መጠናቀቅ በኋላ ማንቸስተር ሲቲ ዋንጫውን ይበላል፣ አርሰናል ዋንጫውን አያነሳም አይነት አስተያየት ሰጥቷል። እሱን ልመልስ አይደለም። ኤኒዌይስ እዛ ጨዋታ ላይ ቸልሲዎች በአንድ እኩል ውጤት ሰለብሬት አደረጉ። ምክንያቱም በቀይ ካርድ በጎዶሎ ተጫዋች ሊሰማን በቀይ ካርድ በጎዶሎ ተጫዋች ማለት ነው ኤቨርተን ኦልድ ትራፎርድ ላይ ማንቸስተር ዩናይትድን ገርፎታል። ያ ኤቨርተኖች እንደናንተ አላሽቋለጡም። ግን ምን አለ መሰላችሁ፣ በጣም ደስ የሚለኝ ነገር የእናንተን ሜንታሊቲ ይነግረኛል፣ ምን ያህል በአቻ ውጤት እንደምትደሰቱ። ይልቁንም ቸልሲ አርሰናልን ካሸነፈ 5 ዓመታት ሊሞሉ ነው ኦገስት ሲደርስ። ምክንያቱም ለመጨረሻ ጊዜ ኦገስት 2021 ነበረ ማሸነፍ የቻሉት። ከዛ በኋላ በተገናኘንባቸው ጨዋታዎች አቻ ወይ አርሰናል ያሸንፋል ነው። ስለዚህ ኦፍኮርስ ሜንታሊቲያቸው ከአርሰናል ጋር አቻ መውጣትን ሰለብሬት ያደርጋሉ። ከዛ በኋላ በጣም ተወራ፣ ቸልሲ ዋንጫ ቲም ነው። ከዛ በኋላ ግን ከ3 ቀን በኋላ ሊድስን አግኝቶ ነበረ። በሊድስ 3-1 በሆነ ውጤት ተሸነፈ። ቀጣይም ቦርንማውዝን ነበር ያገኘው፣ 0-0 በሆነ ውጤት አቻ ወጣ። በመቀጠል አትላንታን በቻምፒዮንስ ሊግ አገኘ፣ 2-1 በሆነ ውጤት ተሸነፈ። ከዛም ሴንት ጄምስ ፓርክ ጋር ሄዶ ኒውካስትልንም አግኝቶ ነበር፣ 2-2 በሆነ ውጤት ተጠናቀቀ። ነገር ግን በዛ ብቻ አላበቃም። አስቶን ቪላም ስታምፎርድ ብሪጅ ድረስ ተጉዞ 2-1 በሆነ ውጤት ረምርሟቸው ወጣ። ከመሪነት ወደ 2-1 በመሸነፍ ማለት ነው። ያ ሁላ ወሬ አሁን የለም። ያ ሁላ ወሬ አሁን ኳይት ነው። ምክንያቱም ለምን አሰልጣኛቸውም ኤንዞ ማሬስካን አባረው በአዲስ አሰልጣኝ ነው አሁን አርሰናልን ራሱ የሚገጥሙት። ክለቡን ለሁለተኛ ጊዜ ማለትም ለሁለተኛ ጨዋታ ለቸልሲ ይዞ ቸልሲን እየመራ በሁለተኛ ጨዋታ አርሰናልን ይገጥማል። ነገር ግን የመጀመሪያ የስታምፎርድ ብሪጅ ጌሙ ነው የሚሆነው ለአዲሱ አሰልጣኝ ማለት ነው። ስለዚህ ስታምፎርድ ብሪጅ እንደቀድሞ ትቀወጣለች። አርሰናል ነው ኤኒቲም አርሰናልን ሊገጥም ሲመጣ፣ ምክንያቱም we are top of the league, we are top of the Champions League፣ ካራባኦ ካፕ ሴሚፋይናሊስት እና ኤፍኤ ካፕ 4ኛ ዙር ላይ መድረስ የቻለ ጠንካራ ቲም ስላለን ኦፍኮርስ ሁሉም ቲም አርሰናልን ለመግጠም ሲመጣ ሆም አድቫንቴጁን ለመጠቀም እጅግ በጣም ሲጥሩ እንመለከታለን። እንግዲህ አሰልጣኙ ፕሬስ ኮንፈረንስ ላይ በቸልሲ ቤት የረጅም ዓመት እቅድ እንዳለው እሱም እንደ አርቴታ ጥሩ ቡድን ቢውልድ ቢያደርግ እንደሚመርጥ ጊዜ ቢያገኝ አይነት ሂሉክስ ኮንፊደንት እናም ትንሽ ንቀት ነገር አዘል ንግግር ተናግራለች። ቀላል ጨዋታ ሮብ ይጠብቀናል ብሏል። እንግዲህ ፈረሱም
ሜዳው ስታንፎርድ ብሪጅ ላይ እንገናኛለን። ቀላል ይሁን ከባድ ትመለከተዋለ። ቀላል ጨዋታ ቢሆን 5 ዓመት ያለማሸነፍ የምትጓዙት ጨዋታ አልነበረም ለቸልሲ ደጋፊዎች ማለት ነው። እዚህም ጨዋታ ላይ እንግዲህ ካይሴዶ አመለ ቢሱ ካይሴዶ እዚህ ጨዋታ ላይ አይኖርም በቅጣት ምክንያት። ኮል ፓልመር ራሱ የጉዳት ዜና አለ። ትንሽ አጠራጣሪ ነው ለዚህ ጨዋታ መድረስ። በአርሰናል በኩልም ሚካኤል አርቴታ የሰጠውን ፕሬስ ኮንፈረንስ ተከታትዬ ነበረ። ሂንካፔና ካላፊዮሪ እዚህ ጨዋታ ላይ አይኖሩም። ትሮሳርድ እና ሳሊባ ደግሞ አጠራጣሪ ነው። ነገር ግን ሆፕፉሊ ሳሊባ ፊት ይመስለኛል እዚህ ጨዋታ ላይ ይኖራል ብዬ አስባለሁ ማለት ነው። ስለዚህ የባለፈው ድንቅ ፋይት ተመልክተን ነበር። ከአርሰናል በኩል ብዙ ፋይቶች አልተመለከትኩም። እዚህ ጨዋታ ላይ ግን መመልከት አለብን። ምክንያቱም ር ፋኪንግ ቸልሲ ማሳየት አለብን ለንደንን ማን ኦን እንደሚያረጋት። ለንደን ቀይ መሆኗን አሁን ማስመስከር አለብንና በሜዳቸው ላይ ገርፈን ሁለተኛ ዙራቸው በኤምሬትስ ስቴዲየም የሚያደርጉት ጨዋታ አለ። ስለዚህ ለዛ ጨዋታ እንጠብቃቸዋለን ማለት ነው። ወደ ውጤት ግምት ስናመራ አርሰናል ይሄን ጨዋታ 2-1 በሆነ ውጤት ያሸንፋል የሚል የግል ግምት ያለ። የእናንተን ግምት እስኪ ኮመንት ሴክሽን ላይ አሳውቁኝ። እንግዲህ ገምቱ፣ ይሸለሙ። ሜቢ በትክክል ውጤቱን ለገመተ ሜቢ አይደለም ኦኬ፣ በትክክል ውጤቱን ለገመተ 1000 ብር እሸልማለሁ ማለት ነው። ቪዲዮን ከማጠናቀቄ በፊት ደግሞ ወደ ግምታዊ አሰላለፌ ሳመራ የግብ ጠባቂ ቦታ ላይ አይኖ ምናልባት ሚካኤል አርቴታ ሲሪየስ ስለሆነ ራያን ይዞ ሊገባ ይችላል። ነገር ግን ሊስን ኬፓ እዚህ ጨዋታ ላይ ሊገባ ደስ ይለኛል። ምክንያቱም ኳርተር ፋይናል ላይ ክሪስታል ፓላስን ጥለን ስንመጣ የሱ ሚና ነበረበት። የፍጹም ቅጣት ምት መለያ ወይም ደግሞ ፔናልቲ ኪክ ላይ ክሪስታል ፓላስን ጥለን እንድናልፍ ያደረገን ተጫዋች ወይም ደግሞ ግብ ጠባቂ ስለነበረ የካፕ ኮምፒቲሽንን ደግሞ ለሱ ኦልሬዲ ብንሰጠው ባይነን። ምክንያቱም ዳቪድ ራያ ፕሪሚየር ሊግ ጨዋታ ከፊታችን ኖቲንግሃም ፎረስትን አስተናግደን የምናደርገው ሌላ በተከታታይ 3ኛ ጨዋታ አዌይ ጨዋታ አለን። ስለዚህ ለዛ ጨዋታ እሱን ብናሳርፈውም ያን ያህል ክለባችን ላይ ጉዳት ይኖራል ብዬ አላስብም። ነገር ግን የቀኝ የመከላከል ፉልባክ ቦታ ላይ ቤን ዋይትን አደርጋለሁ። የቀኝ መሀል ተከላካይ ቦታ ላይ ሆፕፉሊ ዊሊያም ሳሊባ ፊት ይሆናል ብዬ አስባለሁ። ስለዚህ ዊሊያም ሳሊባን አደርጋለሁ። ምናልባትም ሪስክ መውሰድ ካልሆነ ወይም ደግሞ ያን ያህል ሪስክ መውሰድ ከመሰለው ሚካኤል አርቴታ አይታወቅም። ክሪስታን ኖርጋርድን ድንቅ እንቅስቃሴ ያደረገው በኤፍኤ ካፕ ክሪስታን ኖርጋርድን እዚህ ቦታ ላይ ሊጠቀመው ይችላል። ነገር ግን ዊሊያም ሳሊባ ላለው እኔ እሱን ተከትሎ አጣምሮት በግራ የመሀል ተከላካይ ቦታ ላይ ጋብሪኤል ማጋሌዝን አደርጋለሁ። የግራ ፉል ባክ ቦታ ላይ እዚህ ጋር አሁን የመሰልበጫ ሰዓቴ ነው። ምክንያቱም ነግሬያችኋለሁ፣ ይሄ ጨዋታ ሲሪየስ ጨዋታ ነው ለእኔ። አይ ዶንት ኖ ማይልስ ሉዊስ ስኬሊ 2 ጨዋታ ላይ የተመለከትኩት ማይልስ ሉዊስ ስኬሊ እጅግ በጣም ደካማ ማይልስ ሉዊስ ስኬሊ ነው። እሱ ብቻ አይደለም ደግሞ የቸልሲ ትልቁ ጥንካሬያቸው የመስመር አጥቂዎቻቸው ነው። ፔስ አላቸው፣ የግል ችሎታ አላቸው። ስለዚህ እዚህ ጨዋታ ላይ ማይልስ ሉዊስ ስኬሊን ድሮፕ አደርግና ዩሊያን ቲምበር ኦፍኮርስ ዩሊያን ቲምበር እንዳስፈረም ነው በተደጋጋሚ በዛ የኤሲኤል ኢንጁሪ እስከምናጣው ድረስ በተደጋጋሚ እዛ ቦታ ላይ ሲሰለፍ ተመልክተነው ነበር። የነገም ጨዋታ ላይ ዩሊያን ቲምበርን በግራ ፉልባክ ቦታ ላይ አደርገዋለሁ። ሌላም ለውጥ አለኝ። የዲፌንሲቭ ሚድፊልደር ቦታ ላይ ዙቢሜንዲን አሳርፈዋለሁ። ዙቢሜንዲ የክሪስማስ ወቅት ብዙ ተደራራቢ ጨዋታዎችን አድርጓል። ወሳኝ ተጫዋቻችን ነበር። ነገር ግን ባለፈው አንድ ደስ የሚል ወይም ደግሞ ጥሩ የሚባል የዛሬን ጨዋታ የነገውን ጨዋታ እንደ ጊፍት ብሰጠው ሁላ ደስ የሚለኝ ለሚካኤል ሜሪኖ ጥሩ እንቅስቃሴ እዛ ቦታ ላይ ተጫውቶ ከፖርትስሞዝ ጋር አሳይቶናል። የነገንም ጨዋታ እዛ ቦታ ላይ ማሰልፎ ይሆናል። ምክንያቱም ካይሴዶ ጨዋታ ላይ ስለማይኖር
ያን ያህል እዛ ቦታ ላይ ይፈተናል ብዬ አላስብም። አይኖ አሉ ኤንዞ ሜቢ ሪሲ ጄምስም እዛ ቦታ ላይ ሊጫወት ይችላል። ነገር ግን ኦፍኮርስ ሂ ዲዘርቭ ሚካኤል ሜሪኖ በእኔ በኩል እዛ ቦታ ላይ አጫውተዋለሁ። እሱን ተከትለው ዴክላን ራይስ እና ካፒቴን ኦዴጋርድን በግራና በቀኝ በኩል የመሃል ክፍል ቦታ ላይ ማስቀምጣቸው ተጫዋቾች ናቸው ማለት ነው። የሚካኤል ሜሪኖ መኖር የዲፌንሲቭ ሚድፊልደር ቦታው ላይ ብቻ ሳይሆን ሴት ፒስ የምናገኛቸው አጠቃቀሞች ላይ ቦክስ ውስጥ ሞር ተፈሪነት እንዲኖረን ስለሚያደርገን ሚካኤል ሜሪኖ ቢገባ ደስ ይለኛል። ከዛም በኋላ ጨዋታውን እያየን ዙቢሜንዲን ቢገባ፣ ዙቢሜንዲ ትልቅ ተጫዋች ነው። ከዙቢሜንዲ ይሻላል ብዬ አይደለም ሜሪኖን ማስገባው፣ ነገር ግን ያለን ስኳድ ትልቅ ነው። ሮቴት ማድረግ ስላለብን ሚካኤል ሜሪኖም ሰዓት ስለሚያስፈልገው ማለት ነው። የክንፍ የማጥቃት የቀኝ ክንፍ የማጥቃት ቦታ ላይ ቡካዮ ሳካን አደርጋለሁ። የባለፈው ጨዋታ አልፎታል በረፍት በደንብ አርፎ ኢነርጂውን ሰብስቦ ይመጣል ብዬ አስባለሁ። ዚህም ጨዋታ ላይ እንግዲህ ተጽዕኖውን ለመመልከት እፈልጋለሁ ማለት ነው። የግራ የማጥቃት ክንፍ ቦታ ላይ ማርቲኔሊ ኢስ ኖት ቢኮዝ ትሮሳርድ ጉዳት ሊሆን ይችላል ምናምን ብቻ ስለሆነ ሳይሆን እንዴት ብዬ ነው የባለፈው ጨዋታ ላይ ሃትሪክ የሰራ እጅግ የሚገራርሙ ጎሎችን አስቆጥሮ 4 ካስቆጠርናቸው ጎሎች ውስጥ 3ቱን ማስቆጠር የቻለን ይህን ድንቅ ልጅ ማስወጣው ወይም ደግሞ ከአሰላለፍ ማስወጣው ኦፍኮርስ ቤስት ፐርፎርማንስ ነበር ማሳየት የቻለው። ስለዚህ ዚህም ጨዋታ ላይ ደግሞ አለው። ነገር ግን ፐርፎርማንስ ጎል ስላስቆጠረ ብቻ ሳይሆን ለተቺዎቹ የሰጠው መልስ አጸፋዊ መልስ ሪሊ ወድጄለታለሁ። ስለዚህ እዚህ ጨዋታ ላይ ኦፍኮርስ ስፔስ ይኖራል። ሞር ትሮሳርድን ከዚህ በፊትም ተናግሬዋለሁ። ለኖቲንጋም ፎረስቱ ጨዋታውን ትሮሳርድ ኢስ ጎና ቢ ላቭሊ፣ ምክንያቱም ሎ ብሎክ አፕሮች ይዘው ሊመጡ ይችላሉ። እንደዚህ አይነት አፕሮች ላላቸው ቲሞች ትሮሳርድ ዋና መሳሪያችን ነው እና ደግሞ ዶንት ፎርጌት በጣም ብዙ ጎልና ጎል ኮንትሪቢዩት በማድረግ አሲስትና ጎል ማርቲኔሊ አሪፍ እየተጓዘች ትገኛለች። አይ ቲንክ ወደ 9 አካባቢ 9 ጎል አስቆጥሯል። 5ቱ በቻምፒዮንስ ሊግ፣ 1 በፕሪሚየር ሊግ እና 3 ባለፈው የሰራው ሃትሪክ የኤፍኤ ካፕን ጨምራችሁ 9 ጎል ኢንቮልቭመንት አለው። አይ ቲንክ ሃይስቱ እሱ ይመስለኛል። የፊት አጥቂ ቦታ ላይ አይኑ እዚህ ቦታ ላይ ታውቃላችሁ፣ ሁሌም የኔ ምርጫ አይ ዋንት ቱ ሲ ዮኬሬዝ። ከዛ የባለፈው ቪዲዮ ስሰራላችሁ ከተመለከታችሁ ሚካኤል አርቴታ አጫዋወቱን ካልቀየረ ጋብሪኤል ጄሱስን ቪክቶር ዮኬሬዝ እንዲሰለፍ እየፈለግኩ ራሱ ጋብሪኤል ጄሱስን ለመምረጥ እገደዳለሁ ብያችኋለሁ። ነገር ግን ቱ ቢ ኦነስት ጋብሪኤል ጄሱስ ሲሰለፍ ሞር ማርቲኔሊ ሻይን ያደርጋል አይደል እንዴ? ካልተሳሳትኩ ጋብሪኤል ጄሱስ ያኔ እንዳስፈረምነው የነበረው ሲዝን ላይ ድንቅ ሲዝን ሲያሳልፍ ማርቲኔሊ ያኔ ያስቆጠራቸውን ግቦች አይ ቲንክ ወደ 15 የሊግ ጎሎች ነበሩት። እጅግ በጣም የሚገርም አመትን ነበር ማሳለፍ የቻሉት። ቡካዮ ሳካ፣ ኢቭን ኦዴጋርድ እና ማርቲኔሊ ብዙ የጎል ኮንትሪቢዩሽን የነበራቸው አመት ነበሩ። ስለዚህ ምናልባትም አይታወቅም ባይዘዌ ካይ ሃቨርትዝ ቢገባ እኔ ደስ ይለኛል። ነገር ግን አይ ዶንት ኖ ፊት አይመስለኝም። የ20-25 ደቂቃ የጨዋታ ፎርም ላይ ነው የሚገኘው ይመስለኛል ከሚካኤል አርቴታ ፕሬስ ኮንፈረንስ እንደተረዳሁት። ነገር ግን ከሞን አስባችሁታል? ካይ ሃቨርትዝ ፊት ሆኖ ቢገባና የቀድሞ ክለቡ ላይ ግብ አስቆጥሮ የትኛዋን ሴሌብሬሽን ነበረ ማየት የምትፈልጉት? ይችኛዋን ሴሌብሬሽን መመልከት እፈልግ ነበር። ግን ይመስለኛል ቪክቶር ዮኬሬዝ እዚህ ጨዋታ ላይ ይገባና ግብ አስቆጠሩ ሆፕፉሊ ጥሩ የመነሳሻ ፖይንት ይሆነዋል ብዬ አስባለሁ። ምክንያቱም ትልቅ ጌም ነው፣ ሊተቻ አይችልም ወይም ደግሞ ሊያናንቁት አይችልም ጎሉን ከቸልሲ ጋር ከሆነ ሴሚ ፋይናል ከሆነ። ስለዚህ ቪክቶር ዮኬሬዝን 9 ቁጥር ቦታ ላይ ማሰልፍ ይሆናል ማለት ነው። ለዛሬ የነበረኝ ቪዲዮ ይሄን ይመስላል። ላይናፑ ላይም ግምቱ ላይም ሀሳብ አስተያየታችሁን ኮመንት ሴክሽን ላይ ጻፉልኝ። ላስታውሳችሁ በትክክል ለገመተ የ1000 ብር
ስጦታ ይኖረናል ማለት ነው። ለዛሬ የነበረን ርዕሴን ይመስላል። አማውት ፒስ ከሞን ዩ ገነርስ they will relish it. Another compelling